ሰብዬ እንድንቆያችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩ ዜናችን ቀጥሏል ማለት ነው። እንግዲህ የሄርሜላ ወንድም ሚኪ እሱ ደግሞ ዛሬ ሹርባ ተሰርቶ መጥቷል። እንግዲህ በጣም ያምርብሃል ሚኪ በዚህ አጋጣሚ ማለት ነው። እንግዲህ እነ ቢኒ እነ ካሊብን በጣም እያናደዳቸው ይገኛል። እየፈለገው ነገር ይሁን ያበጠ ፈንዳ ማይክል ጃክሰንን አገናኙኝ እኔ እበቀለዋለሁ እያለ ነው። እንግዲህ ሌላ ጦርነት ውስጥ ሊገባ ነው ማለት ነው። ሄርሜላ በነገራችን ላይ የሚያስከብር ወንድ እንዳለሽ ስላየሁኝ እኔ በጣም ደስ ብሎኛል። ስንቶች አሉ የለም ወይ ምን ቢያለሱ ምን ከጎናቸው ወንድም የሚባል ይሄ ግን አንድ የእህቱ መከታ በቲክቶክ በሶሻል ሚዲያው እህቱን አለሁሽ ከጎንሽ ነኝ ማንንም አላስደፈርሽም የሚል ነው። ስለዚህ በፍቅር ጉዳይ ፍቅር ትዳር ውስጥ ገብታ እየመከረችው ነው እንዴት ሰው መደረብ። በነገራችን ላይ ቢኒ ማለት ነው ሄርሜላ አልተደረበችም። እውነታውን ስነግረህ ሄርሜላ አልተደረበችም፣ ድርብ አይደለችም። ድርቦቹ መቅደስ ማናት ነጽ የሚባሉ ናቸው እንጂ ሄርሜላ እኮ የመጣችው ማይክል ጃክሰን እና ሩታ ከተፋቱ በኋላ ነው። ስለዚህ ከሄርሜላ ላይ ቢኒ እጅህን አንሳ። አንተ መቼም እንደው እኔ እንጃ አፍቅርሃት መሰለኝ። እውነትም አፍቅርሃት ነው እንጂ እንደዚህ ጥምድ አድርገህ ያስካት ሄርሜላን ምንም በድላ ምንም አድርገህ አይደለም። ሄርሜላ ካፏ ክፉ ነገር የማይወጣት ናት። ስለዚህ አሁንም ቢሆን እኔ የወንድምየውን ሀሳብ እደግፋለሁ። ምክንያቱም አብርሃም እስከ ዛሬ እየቀለደባት ነው ወይ ላለው እኔ ከጎኑ ነኝ። ለምን ብትሉ ህዝብ እያየ ነው ቪዲዮውን። ማይክል ጃክሰን ቁርጥ ያለውን ነገር ይንገራት ቀለበት አስሬያለሁ ብሎ ነበረ። ይቺ ልጅ ጠፋች መጣች ከተባለ በኋላ ሽንትህን መንገድ ላይ ሽናሌ ካለችው በኋላ ነገሮች ሁሉ ተበለሻሽተው ወደ ሌላ ነገር ተቀየሩ። እሱ ታመመ። ከዛ በኋላ በቃ እያለ ነገሮቹ ምርር ብለው ሄርሜላንም ይቅርታ ሳይጠይቃት ፍቅርን በዚሁ አጋጣሚ አመጣት። ቢያመጣትም ግን ቤተሰብ ውስጥ የሆነ ቴንሽን እየፈጠረ ነው። ወንድሟ ነው ይሄ ልጅ ሚኪ ወንድሟ ነው። የመናገርም ምንም ማለት መብት አለው። ግን አብርሃምና እሱ ሲገናኙ ደግሞ ያለው ጦርነት እኮ ታየኝ ነው የምላችሁ። ወይኔ እንደ ዛሬውማ ከባድ ነው ቤተሰብዬ። ዛሬ እንግዲህ ሄርሜላ ሩታ ይገናኛሉ፣ ከዛ ያፋጥጡታል፣ ከዛ ሌላ ነገር ይፈጠራል። እንግዲህ ሚኪዬ እንግዲህ ጸጉሩን ስትሰራ እኔም ለጦርነት እንደተዘጋጀህ 100% ተማምኝብህ ነበረ። ስለዚህ ቤተሰብዬ እናንተስ ምን አላችሁ? የቢኒ ማጨብጨብ የካሌብ ማጨብጨብ ፍቅር አትበሉ። ፍቅር እኛ እንወዳታለን እናከብራታለን። እዚህ ጋር ወሳኟ ፍቅር ሳትሆን አሁን ሩታና ሄርሜላ ናቸው። ሩታና ሄርሜላ ደግሞ ሩታ አልፈልግም ፍታይ ብላ ትፈታለች። ሄርሜላ ደግሞ ሚስት ነበረ ትጠይቃለች። ሩታ መጠየቅም ካለባት ለልጇ ገንዘብ ምናምን እንደሆነ እንጂ ስለ ፍቅር ጉዳይ የምጠይቅበት አግባብ ነው ብዬ እኔ አላምንም። ስለዚህ እስኪ አብረን የምናይ ይሆናል። በጣም ቢኒ ያጨበጨብክ ሳክ። በጣም ይሄ ሳቃችሁ ደግሞ ነገ ጧት ለእሶና ትካዜ እንዳይሆንባችሁ ብዬ ነው እኔ የማስበው። ሚኪ የእህቱ መከታ ይመች። ማይክል ጃክሰንን ጠይቀው። ይሄ የህዝቡ ጥያቄ ነው። ሌትስ ጎ